የሚመጣው ነገር ፊት ለፊት እየተጋፈጠች ነው። አሁንም ጉዞሽን ወደፊት ማለት ነው እና ጀግንነትሽን እውነቴን ነው አንገት ጠላት አንቺ ትሰበሪያለሽ ብሎ ሲጠብቅ አንቺ ግን አንገትሽን ይኸውልሽ እንደ ነብር ከነብር በላይ ቀና አድርጋ ኃይል ጨምራ ነው የመጣችው። ወዳጅና ጠላቶቿን እንድትለይበት አድርጋችኋታል። ማን ነበረ ትክክለኛ እህት ወንድሜ እንድትል አድርጋችኋታል ማለት ነው። ጀግና ናት። እውነቴን ነው። ልጇን እያሳደገች ብዙዎቻችሁ ክብር ክብር እያላችሁ ነው። መጀመሪያ ባል ተብዬው ለሩታ ክብር ሰጥቷታል ወይ? እውነቴን እኮ ነው። ክብር ደግሞ ከራስ ነው የሚጀምረው። ሁላችሁም ብትሆኑ ይሄ ነገር በራሳችሁ ላይ ቢደርስ እንደዚህ አይነት ውሳኔ ትወስናላችሁ። በእውነት አሁን እኛ የምንፈርደው በሰው ጫማ ውስጥ ሆነን የጫማው ልኬት ታላወቅ ነው ቀላል ነው የሚመስላችሁ። ገብቷችኋል? ህመም ታሞ ለማያቅ ሰው ስለ ህመም ብታስረዱት፣ ችግር ደርሶበት የማያቅ ሰው ስለ ችግር ብትነግሩት፣ በደል ደርሶባችሁ የማያቅ ስለ በደል ብትነግሯቸው አይገባቸውም። ለምን? ያ ህመም ስላላመማቸው፣ ያ ፔን ስላልተሰማቸው። ገብቷችኋል? አሁን ላይ ሩታ ብዙ ቻሌንጆችን አሳልፋለች፣ እናውቃለን። እኔ ሁሌም ቪዲዮ ላይ እንደምለው ሩታ ሁላችንም ንጹህ አይደለንም፣ ኃጢአተኞች ነን፣ ከእኔም ጨምሮ ማለት ነው። በእውነት ነው የምላችሁ። አንድ ነገር ማለት የምፈልገው ሁሌም የምለው ቪዲዮ ላይ ሩታ አላጠፋችም ሙሉ በሙሉ እያልኩ አልነበረም። እምነት በአብርሽ አልነበራትም፣ አብርሽም በሩታ እምነት አልነበረውም። በወቅቱ በፍቅር ባሉበት ሰዓት መተማመን አልነበረም። አዎ አልነበረም፣ ሁለቱም ጋር አልነበረም እውነቱን ስናወራ። አሁን ላይ ግን ሩታም ነፍሰ ጡር ከሆነች በኋላ ልዑልን ታረገዘች በኋላ አብርሽ ጥሎ ነው ሄደው። ልጋፈጥ አላለም። ገብቷችኋል? ሩታዬ ደግሞ በዛን ሰዓት የሆርሞኑ ጸባዩዋን ሁሉንም ነገር ቀያይሯት ነበረ። አብርሽ እሷን ትሪት ከማድረግ ይቅር ትሪት ከማድረግ ይልቅ እነ አቤል ላመጡላት ሴት ለውሽማ ነበር ሄደው ማለት ነው። ገባችሁ? ስለዚህ አሁን ላይ ኤፍሬም ሩታን እወዳታለሁ አሁንም ቢሆን እህቴ ናት ብሏል። እውነቱን ሲናገር ለምንድን ነው የኤፍሬም ከሩታ ጎን መቆም? ኤፍሬም ከሩታ ጎን ሆኖ ሩታ እውነት አላት፣ አንተ የተሳሳትክ መንገድ እየሄድክ ነው፣ ትክክለኛ ፍቅርና አድናቆት ቢኖርክ ኖሮ በ6 ወር ውስጥ ሄደክ ሌላ ሴት ቀለበት አታደርግም ነበር፣ ምን እያሰብክ ነው እያለ ወንድሙ መቆጣቱ ኤፍሬም ቀንቶበት ነው። በአብርሽ ብላችኋል። ቀንቶበት አይደለም፣ በአስተሳሰብ ይበልጠዋል። እውነቴን እኮ ነው። በእድሜ አይደለም። ገባችሁ? በእድሜ አይደለም። እና ኤፍሬም የትንሽ ትልቅ ነው። እኔ በራሴ በኩል ኮንፊደንሱ በጣም ነው ደስ ያለኝ። ለምንድን ነው ደስ ያለኝ? የበፊቱ ትዳር ሩታ ላይ የተደረገው በደል ሄርሜላ ላይ እንዲደረግ ስላልፈለገ አሁን ላይ ብቻውን ሆኖ ቆም ብሎ ስተቴ ጥፋቴ እምኑ ጋር ነበረ የመጀመሪያው ህይወቴ ላይ ለሁለተኛው ትዳሬ ደግሞ ህይወቱ ብዬ ሲጀምር አሁንም ስተት እንዳልፈጥር ብሎ እንዲያስብ እንዲረጋጋ ወደ ራሱ እንዲመለስ ነው ያደረገው እንጂ ከሩታ ጋራ ሄርሜላን ትተክ ሩታን አግባት በድጋሜ ከሩታ ጋር ቀጥል እያለው አይደለም። ገብቷችኋል አይደለ? ይሄ ነገር ግልጽ ነው መቼም ኤፍሬም እየተናገረ ያለውና አብርሽ እንደዛ ነው ያሰበው። ባይዘዌ አብርሽ እንደዛ ነው አስተሳሰቡ። ኤፍሬም ግን ግልጹን ተናግሯል። በቃ እኔ ከሩታ ጋር እንዲሆን አይደለም፣ አሁንም ግን ከሄርሜላ ጋርም እንዲሆን አልፈልግም። ብቻውን ሆኖ ቆሞ እንዲያስብ ነው ለወደፊቱ የተሳሳተው መንገድ ምን ላይ ነው ብሎ ትምህርት እንዲወስድ ነው ብሏል። አሁንም ሮጦ ስለገባ ሮጦ እንዳይወጣ በአመቱ ደግሞ ነገ ሌላ ሴት ተንበርክኮ ቀለበት እንዳያደርግ ይሄ ስህተት እንዳይፈጠር ነው እየጣረ ያለው ወንድሙ። ስለዚህ እኔ ወንድሙ ላይ ምንም አይነት ጥፋት አላየሁም። ጋይሶች ሩታዬ በዚህም አላችሁ በዛም አላችሁ አትወድቅም፣ አምሮባት
አብባ ጨረቃ መስላ ጽጌረዳ መስላ ነው የምትመጣው። ትወድቃለች። እንሰብራታለን ብላችሁ ያሰባችሁ አይሳካላችሁም። ሩታዬ አሁንም ጉዞሽን ወደፊት ቀጢ ማለት ነው። እኛም እንወድሻለን የልዑልዬ እናት የልዑልዬ እናት ማለት ነው። እኛ ማንም ይሁን ማንም እንዲጎዳ አንፈልግም። አብሶ ሩታ ያ ወላድ ስትሆኑ ታውቁታላችሁ። ከልጅ ጋር ያለውን ጭንቀት፣ ያለውን መከራ፣ ያለውን ስቃይ፣ ድካም፣ ውጣ ውረዱም ማለት ነው። በእውነት ያው ቪዲዮ ላይ ሲቆይ የመጣ ሁሉ ደስተኛ ነው ማለት አይቻልም። እና ከልጇ ጋር የምታሳልፈውን ድካም እሷ ናት የምታውቀው። እሱ ግን ልጁንም ለመሸሽ እየሞከረ ነው። ለማንኛውም ላይክ እና ሰብስክራይብ እያረጋችሁ አበረታቱኝ። እወዳችኋለሁ። ፈጣሪ